حاضرهم سلهزي سوتا أحمد ملا من دقنا خنسن كلنا قد أبي لكم يبلكم من بفلا نعطي ما شقويا ناي قالي تسوي أخلا قالك على ما تشهد شكت በመጨረሻም በትግራይ ክልል የወጣቶች አፈሳ መቀጠሉ እጅግ በጣም አሳሳቢ ደረጃ ላይ መድረሱን አምነስቲ ኢንተርናሽናል እንዲሁም ዓለም አቀፉ የሰብአዊ መብት ተሟጋቾች ድርጊቱን በጽኑ አውግዟል። በዘሩ ቪዲዮ የትግራይ ክልል ወጣቶች ብሎ መነሳትና የትግራይ እናቶች ልብ የሚነካን መልእክት አስደምጣቸዋለሁ። በዚህ ሰማን ያተርፋል። ዝርዝሩን በጋራ እንቃኘዋለን። The people of RC are suffering, and Northern Orthodox Christians have been killed, churches have been burned, and families have been displaced. Innocent people are suffering, and their voice deserves to be heard. ባለፈው ጊዜ በአውሮፓ ህብረት ስብሰባ ላይ የክብር እንግዳውን የቀረቡት ልዑል አስራተ ካሳ ስለ አርሲ ሰቆቃ በደንብ በዝርዝር ለመንግስታቱ ድምጻቸውን ያሰሙ ሲሆን ይህንም ተከትሎ ጀግናው ቲቦ እጅግ በጣም አስደናቂ ተስፋ ያለው ምላሽ በዛሬው ዕለት ሰጥቷቸዋል። እሱንም በዝርዝር እንመለከተዋለን። ደሞቺ የጥሪው ዕለት አንድ ቀን ጥለናት ለምንሄድ ዓለም እስከ ጥግ ድረስ ሄዶ መጠላለትና በመጨረሻም ከንቲባዋ እኔም የታሰሩ ወንድሞቼን በማለት ያሰሙት ድምጽ በርካቶችን ማነጋገሩን ቀጥሏል። እንደሚታወቀው በአርሲ ጉዳይ በርካታ ባለማተቦች ፍትህን በመጠየቃቸው ሳቢያ እንደ ወንጀለኛ ተቆጥረው ዘብጥ እያሞረዳቸው የማይዘነጋ ሲሆን በዚህ ጉዳይም ከንቲባዋ ጠቅለውን ያበገን አስደናቂ ጽሑፍን አስፍሯል። ከንቲባዋ ማናዶ በዝርዝር እንቀኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠብቁ እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ حاضرهم سلهزي سوتا أحمد ملا من دقنا خنسن كلنا قد أبي لكم يبلكم من بفلا نعطي ما شقويا ناي قالي تسوي أخلا ህዝብ ቆማለው እያለ ሲፎክር የነበረው ኃይል ዛሬ አፈሙዙን መልሶ በገዛው ጣቱ ላይ አዙሯል። ትግራይ እናቶች ዳግም እያለቀሱ ነው። ፖለቲከኞች የራሳቸው ልጆች ውጭ ሀገር በዶላር እያስተማሩና እያዝናኑ የዳውን ልጅ ግን የፖለቲካውን በራቸውን ለማቆየት ሲሉ በግድ ወደ ወታደራዊ ካምፕ እየነዱትም ይገኛሉ። ትላንት የታየው አሰቃቂ እልቂትና ውድመት ሳያንስ ዛሬ ደግሞ ሰላም የጠመውንና ራዕይ ያለውን ወጣት በአጭር ለማስቀረት እየተደረገ ያለው አሳዛኝ ሴራ ምንድነው? የዓለም አቀፉ ተቋማትስ ይህንን የግዳጅ ምልመላ እንዴት እያወገዙት ነው? ይህንን አንጀት የሚበላ እውነታ በጥልቀት እንፈትሸዋለን። መቼም የቅርብ ጊዜው ትዝታችን ገና ከሊናችን አልጠፋም። በትግራይ ክልል የተከሰተው አውዳሚ ጦርነት ያመጣው ሰቆቃ ያፈሰው የንጹሃን ደምና ያወደመው የትውልድ ተስፋ አሁንም ድረስ ጠባሳዋለንም። ህዝቡ አፈር ልሼ ተነስቻለሁ ከእንግዲህ ሰላምና ልማት ብቻ ነው የሚፈልገው እያለ ባለበት በዚህ ወሳኝ ሰዓት ህወሓት የቀድሞውን አሰቃቂ እልቂት ለመድገም በሚመስል መልኩ ወደ አረጀው የጥፋት መንገዱም ተመልሷል። ዛሬ በትግራይ መንደሮች የሰላም አየር ሳይሆን የእናቶች ለቅሶና ሪታ እያስተጋባም ይገኛል። ግፍን የማይፈሩና በወጣቶች ደም የፖለቲካ ካርድ የሚመዝኑ አካላት ትምህርት የናፈቀውን የተሻለ ህይወት የሚመኙን ወጣት ለመስኪን እናቱ ጉያ እያስለቀሱና እየፈለቀቁም ይገኛሉ። እነዚህ የፖለቲካ ሊቃን የራሳቸው ልጆች አውሮፓና አሜሪካ ልከው የሰለጠነ ህይወት እንዲኖሩ ሲያደርጉ የእናቱን እንባ የሚያብስበት ራዕይ የነበረው እንዳወጣት ግን በግዴታ አፍሰው ለጥይት ማብረጃነት ወደ ወታደራዊ ካምፖችም እያስገቡት ይገኛሉ። የአሳዛኝ አካሄድ የቀድሞውን የትውልድ እልቂት ከማባባስ ውጪ የሚያመጣው አንዳችም ትርፍ የለውም። ለዚህ ነው ይህ ግልጽ የሰብአዊ መብት ጥሰት በተለያዩ ዓለም አቀፍ መሪዎች፣ ዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ በብርቱ እየተተቸና እየተወገዘ የሚገኘው። የሰው ልጅ ህይወት በተለይም ወጣቱ ብሩህ ተስፋ ለጥቂቶች የስልጣን ማራዘሚያ ቁማር ሊሆን አይገባውም። በአጠቃላይ ጦርነትና ሞት ትላንት መፍትሄ አልነበረም፣ ዛሬም ነገም መፍትሄ አይሆንም። የትግራይ ወጣት እንደማንኛውም የዓለም ወጣት ኮምፒውተርና መጻፍ እንጂ መሳሪያ ሊሸከምም አይገባውም። መማር መስራትና በሰላም መኖር ይገባዋል። እናቶችም የልጆቻቸውን ዩኒቨርሲቲ ምረቃ እንዲሁም የሰርግ ዶሴ እንጂ የሞት መርዶን ሊሰሙ አይገባም። ይህንን መሪር እውነት በማጋለጥ የትውልድን ህይወት ከጥፋት መታደግ የሁላችንም የሞራል ኃላፊነት ነው። ቪዲዮውን ሼር በማድረግ የነዚህ ምስኪን እናቶች ጩኸት ለዓለም እናሰማ። Main features. The one is the violation of human rights, and the other one is mass destruction, weapons of mass destruction. የሚለውን ቃል ስንሰማ ጣታችን ቪዲዮን በፍጥነት ስክሮል አድርጎ ማለፍ ከጀመረ እነሆ ሰነባብቷል።
አዎ ሞት ሲደጋገም ጩኸትም ሲበዛ ጆሮአችን ይለምደዋል፣ ህሊናችንም ለመዘንጋት ይጥራል። ነገር ግን እኛ ስክሮል አድርገን ስናልፍ ባርሲ የባለማተቦች ደም መፍሰሱን አላቆመም። አሁንም ጥቂት የማይባሉ የህሊና ሰዎች ባርሲ ሰሚ ቢጠፋም ዓለም ትኩረቱን ይስጥልን እያሉ ለሊት ተቀን ይጮሃሉ። እናም ዛሬ ጩኸት ፍሬ ማፍራት ጀምሯል። የአውሮፓ ህብረት ሰብሳቢ ከልዑል አስራተ ካሳ ጋር በጥብቅ መክሯል። ባለስልጣናትን እንቅልፍ የሚነሳ ዓለም አቀፍ ጥያቄም ተነስቷል። ጆሮን የደፈነው የሀገራችን መንግስት ዝምታውን ለምን ይሆን? አብረን እንመለከተዋለን። ለደቂቃዎች ይህንን ትዕይንት በአእምሯችሁ ውስጥ ሳሉት። ማለዳ ነው። የጸሎትና የኪዳን ሰዓት። ምዕመኑ በነጭ ነጠላ ተከርኖ እግዚኦ ማረነ ክርስቶስ እያለ በቤተ መቅደሱ ዙሪያ ቆሟል። በድንገት ግን የዕጣኑን መዓዛ የባሩድ ሽታ ይተኳል። የካህናቱን ዝማሬ በጠመንጃ ድምፅና የእናቶች እሪታ ያቋርጧል። ዘመናትን የተሻገሩ ጥንታዊ ቤተክርስቲያናት በእሳት ይያዛሉ። ቅዱስ መስቀሉን ያቀፉ አባቶች በግፍ ይወድቃሉ። ነጭ ነጠላዎች በቀይ ደም ይጨቀያሉ። የፊልም አይደለም። የዛሬ ባርሲ ምድር የባለማተቦች ላይ እየደረሰ ያለው የዕለት ተዕለት ሰቆቃ ነው። ቤተክርስቲያን እንደ እናት ልጆቿ በዓይኗ ስር ሲታረዱ እያየች በእንባ ታጥባለች። እኛም ይህንን እያየን ስክሮል እናደርጋለን። ነገር ግን ከዚህ ሁሉ የዝምታ ጨለማ ውስጥ ዛሬ አንድ የተስፋ ጭላንጭል ብቅ ብሏል። የዓለም አቀፉ ማህበረሰብ ትኩረት ወደ አርሲ መዞርም ጀምሯል። የአውሮፓ ህብረት ሰብሳቢ የሆኑት ቲቦ ከታዋቂው ኢትዮጵያዊ ልዑል አስራተ ካሳ ጋር በወቅታዊ የንጹሃን እልቂት ዙሪያ ጥብቅና ወሳኝ ውይይት አካሂዷል። የውይይታቸው ዋነኛ ትኩረትም ዜጎች በዚህ ልክ እያለቁ የኢትዮጵያ መንግስት ለምንድነው ዝምታን የመረጠው የሚል ነው። የዓለም አቀፍ የዲፕሎማሲ ጫና ተስፋ ሰጪ የሆኑ ስራዎችን ይዞ እንደሚመጣና የፍትህ በር እንደሚያንኳኳም ታምኖበታል። ከዚህ በመነሳት ሀገራችን ባለስልጣናት የምናቀርበው አንድ ወሳኝና ታሪካዊ ጥያቄ አለ። የመንግስት ዋነኛ ስራ የመጀመሪያው ኃላፊነት የዜጎችን በህይወት የመኖር መብት ማረጋገጥ ሆኖ ሳለ በአርሲ ምድር ንጹሃን በማንነታቸው በእምነታቸው ምክንያት እንደ ቅጠል ሲረግፉ፣ ቤተ መቅደሶች ሲቃጠሉ ዝምታው ለምንድን ነው? የዜጎች ደም ክብደት የሚለካው በየትኛው ሚዛን ነው? ዓለም አቀፍ ተቋማት የድረሱልን ጥሪን እስኪያስተጋቡ ድረስ መንግስት የገዛ ህዝቡን ሰቆቃ ላለማየት ጀርባውን ያዞሩበት ምክንያት ምንድን ነው? ቤተሰቦች አርሲን ስክሮል አናድርግ። የፈሰውን የንጹሃን ደም የሁላችንም ደም ነው። የፈረሰው መቅደስ የሁላችንም ታሪክ ነው። የአውሮፓ ህብረትም ሆነ ሌሎች ዓለም አቀፍ ተቋማት ጫና ማድረጋቸውን እንዲቀጥሉ እኛም ድምጻችንን ከፍ አድርገን ማሰማት አለብን። ይህ መልእክት የሚመለከታቸው አካላት ጆሮ እንዲደርስ ቪዲዮን ሼርና ላይክ በማድረግ ኃላፊነታቸውን ተወጡ። ደሞቺ የጥሪው ዕለት አንድ ቀን ጥለናት ለምንሄድ ዓለም እስከ ጥግ ድረስ ሄዶ መጠላላትን እንቸገራለን። ለምን ሰዎች ጎዳና ይወርቃሉ? ለምን የሚበሉት ዳቦ ያጣሉ? እናሰፍናለን፣ ዲሞክራሲንም ደግሞ እናረጋግጣለን እያለን አንዳንዶቻችን ህዝብ የሰጠንን ኃላፊነት በአግባቡ አልተወጣንም። የንስሐና የትዝብት ቃል ከማን የወጣ ይመስላችኋል? አዎን ከከንቲባዋ ነው። ለወራት ታስሮ የሚገኙት አባታችን ቀሲስ ዶክተር መዝገቡ ካሳ ጉዳይ በጠቅላይ ሚኒስትሩና በከንቲባዋ መካከል ከፍተኛ የፖለቲካ ውጥረት መንገሱ ከውስጥ አፈትልኮ መረጃዎች ወጥተዋል። በአርሲው የባለማተቦች ሰቆቃ ለረጅም ጊዜ ዝምታ መርጦ የነበሩት ከንቲባዋም ዛሬ ዝምታቸውን ሰብረው የታሰሩት አባታችን እንዲፈቱ ጫና እስከማድረግም ደርሷል። ይህ ያልተጠበቀ እርምጃ ቤተ መንግስት ውስጥ የፈጠረው ማዕበል ምንድነው? ህዝቡ ስለ ከንቲባው ያስተላለፈው ታሪካዊ መልእክት ምን ይመስላል? አብረን እንመለከተዋለን። እንደሚታወቀው ቀሲስ ዶክተር መዝገቡ ካሳ የአርሲን ህዝብ ደምና እንባ በማውራታቸው ብቻ ከታሰሩ በርካታ ወራቶችን አስቆጥሯል። ነገር ግን ይህ እስር የፍትህ አካላትን ብቻም ሳይሆን ከፍተኛ የስልጣን እርከን ላይ ያሉትን ባለስልጣናትም ሳይቀር በሁለት ጎራ የከፈለ ሆኗል። በተለይም በኦርቶዶክሳውያን አባላት ላይ ማጠፈውና ከቅዱስ ሲኖዶስ ሳይቀር ከፍተኛ እውቅና የተበረከተላት ከንቲባም በአርሲው ጉዳይ ድምጿን አፍና መቆየቷ የብዙዎችን ቅሬታ አስነስቶ ነበር። ነገር ግን የህሊና እሳት ውሎ አድሮ መፈንዳቱ አይቀርምና ዛሬ ከንቲባዋ የታሰሩት የሃይማኖት አባቶችና የፍትህ ተሟጋቾች እንዲፈቱ በከፍተኛ ባለስልጣናት ላይ ጠንካራ ግፊት ማድረግ መጀመሯ መረጃዎች ይጠቁማሉ። የድርጊቷም ከጠቅላይ ሚኒስትሩ ጋር ከፍተኛ የተባለ ውጥረት ውስጥ እንድትገባ አድርጎታል። ከንቲባዋ በቅርብ ሰዓታት በማህበራዊ ትስስር ገጿ ላይ ህዝብ የሰጠንን ኃላፊነት በአግባቡ አልተወጣንም ስትል ያሰፈረችው ጽሁፍም የዚህ ውስጣዊ የፖለቲካ ሽኩቻና የህሊና ወቀሳ ማሳያ ተደርጎ ተወስዷል። ከንቲባዋ ጽሁፍ ተከትሎ ለምን እንቸገራለን? ለምን ሰዎች ጎዳና ይወርቃሉ? ለምን የሚበሉት ዳቦ ያጣሉ?
ታሪካዊ ሀሳብን ሰንዝሯል። ብዙዎች እንደሚሉት ከሌሎች ባለስልጣናት አንጻር ሲታይ ከንቲባዋ ዘንድ ጥቂትም ቢሆን የሰብአዊነትና የመልካምነት ጭላንጭል ይታያል። ለዚያም ነው ማህበረሰቡ እስከ መጨረሻው አቅምሽ የምትችውን ሁሉ አድርጊ፣ ለህዝብና ለእውነት ድምጽ ሆነሽ ከዚህ የስልጣን ወንበር ብትወርጂም እንኳን የዘላለም የህሊና ሰላም ታገኛለሽ የሚል ኃያል መልእክትን ያስተላለፉላት። በእርግጥም ስልጣን ዛሬ ተገኝቶ ነገ የሚያልፍ ወንበርም ዛሬ ተቀምጦበት ነገ የሚለቀቅ አላፊ ነገር ነው። ከኛ ጋር ወደ መቃብር የሚወርዶና በታሪክ መዝገብ ላይ በወርቅ ቀለም የሚጻፈው ግን በፈታኝ ጊዜ ለእውነት የቆምነው የህሊና ድምጽ ብቻ ነው። ውድ ቤተሰቦቼ የከንቲባዋ የቅርብ ጊዜ አቋም በውስጥ ባሉ ባለስልጣናት የፈጠረው መነቃቃት ምናልባትም ለቀሲስ ዶክተር መዝገቡና ሌሎችም የህሊና እስረኞች መፈታት የብርሃን ጭላጭል ሊሆን ይችላል። ዋናው ጥያቄ ግን ከንቲባዋ ይህንን የህሊና ጥሪዋ እስከ መጨረሻው ይዞ ትዘልቃለች ወይንስ በፖለቲካው ማዕበል ተመልሳ ትዋጣለች የሚለው ነው። መላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።